ሰላም እንዴት አላችሁ ውድ የጭምጭምታ ዩቲዩብ ቤተሰቦች በዛሬው ዓለም አቀፍ ዜናዎቻችን የቢትኮይን ዋጋ ቅናሽ ስለማሳየቱና የጀርመኑ ቮልክስዋገን በአሜሪካ ቀረጥ ምክንያት በ25 ከፍተኛ ኪሳራ አጋጠመው የተፈጥሮ ጥርስን እንደገና ማብቀል የሚችል መድኃኒት በሰው ላይ መሞከር ተጀመረ ከከባድ የድንበር ግጭት በኋላ የሰላም ንግግሩ መክሸፉን ተከትሎ ፓኪስታን ታሊባንን እናጠፋለን በማለት አስጠነቀቀች አሜሪካ ጥቃት ሰነዘረች እነዚህንና ሌሎችም ዓለም አቀፍ መረጃዎችን ወደናንተ ምናደርስ ነው የሚሆነው ለዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጉ ሐሳብ አስተያየት ሲኖራችሁ የመልእክት ሳጥን ውስጥ አስቀምጡልን ቢትኮይን የዋጋ ቅናሽ አሳየ ምናባዊ ንብረት የሆነው ቢትኮይን በጥቅምት ወር የዋጋ ቅናሽ ማሳየቱ ተሰምቷል ላለፉት 7 ዓመታት ጭማሪ እያሳየ የመጣው ቢትኮይን በዚህ ወር ወደ 5% የሚጠጋ ቅናሽ ማሳየቱ ነው ሮይተርስ ያስነበበው ከሰሞኑ ባለሀብቶች በግብይቱ ላይ ያሳዩት የግብይት ፍላጎት ማጣትና ተቀማጭ የዲጂታል መገበያያ ገንዘብ ዋጋ አለመረጋጋት ለቅናሹ ሁነኛ ምክንያት ነው ተብሏል ከሁለት ሳምንታት በፊት $126,000 በላይ ይሸጥ የነበረው የአንድ ቢትኮይን ዋጋ አሁን ላይ ወደ $104,728.88 መውረዱን አመላክቷል የተፈጥሮ ጥርስን እንደገና ማብቀል የሚችል መድኃኒት በሰው ላይ መሞከር ተጀመረ ጃፓን ሰው ሰራሽ ጥርሶችን ዴንቸርስ እና የጥርስ ተከላዎችን ኢምፕላንትስ ወደ ታሪክ የሚሰድ አዲስ ምዕራፍ ሊከፍት መሆኑን እንዲሁም ደግሞ አብዮታዊ መድኃኒት በሰዎች ላይ መሞከር መጀመሯን አስታውቃለች የግኝት የተፈጥሮ ጥርስን በሰውነት ውስጥ እንደገና ማብቀል የሚቻልበትን መንገድ ያመላክታል የጃፓን ተመራማሪዎች በተለይም በኪዮቶ ዩኒቨርሲቲ የሚገኙ ሳይንቲስቶችን USAG1 የተሰኘውን ፒትሮቲን የሚገታ መድኃኒት አዘጋጅተዋል ይህ ፒትሮቲን በተፈጥሮ የሰው ልጅ ሶስተኛ ዙር ጥርስን እንደሚያበቅል የሚከላከል ብሬስ እንደሆነ ይታመናል አዲሱ መድኃኒት TRG035 ይህን ብሬስ በማስወገድ በሰውነት ውስጥ ያሉትን የተኙ የጥርስ ቡቃያዎችን እንዲነቃቁና አዲስ ተፈጥሯዊ ጥርስ እንዲያበቅሉ ያስችላል ተብሎ ይጠበቃል የመድኃኒቱ የመጀመሪያ ምዕራፍ ሙከራ የተጀመረው በአዋቂ በጎ ፈቃደኞች ላይ ሲሆን ዋና ዓላማው የመድኃኒቱን ደህንነት ማረጋገጥ ነው ባይቶችና ፈረሶች ላይ በተደረጉ ቀደምት ሙከራዎች መድኃኒቱ ስኬታማ ውጤት አስመዝግቧል ነው የተባለው ሙከራው በተሳካ ሁኔታ ከቀጠለ መድኃኒቱ ጥርስ በማጣት ለሚሰቃዩ ህፃናትና አረጋውያን መፍትሄ ይሰጣል ተብሎ ይጠበቃል ሳይንቲስቶች መድኃኒቱ በ2030 ገበያ ላይ እንዲውል ለማድረግ አቅዷል ይህ ግኝት በዓለም አቀፍ የጥርስ ህክምና ታሪክ ትልቅ ለውጥ የሚያመጣና ሰዎች የተፈጥሮ ጥርሳቸውን መልሰው እንዲያገኙ ተስፋ የሚሰጥ አዲስ ምዕራፍ ነው የጀርመኑ ቮልክስዋገን በአሜሪካን ቀረጥ ምክንያት በ25 ከፍተኛ ኪሳራ ገጠመው ግዙፉ የመኪና አምራች ቮልክስዋገን በ25 በሶስተኛ ሩብ ዓመት $1.24 ቢሊዮን የተጣራ ኪሳራ ሪፖርት ማድረጉን የጀርመኑ መገናኛ ብዙሃን ዶይቼ ቬለ ያስነብቧል በዚህም ኩባንያው በ5 ዓመታት ውስጥ ለመጀመሪያ ጊዜ የሩብ ዓመት ኪሳራ ያጋጠመው መሆኑ ተጠቁሟል ከፖርሼን የምርት ስትራቴጂ ማስተካከያ በተጨማሪ ለተመዘገበው ዝቅተኛ አፈጻጸም ከፊሉ ከፍ ያሉ የአሜሪካ ቀረጦች መሆናቸውን ቮልክስዋገን የፋይናንስና ኦፕሬሽን ኃላፊ አርኖር አንትሌዝ ገልጸዋል በአጠቃላይ አሜሪካ በአውሮፓ ህብረት ላይ የጣለቻቸው አዳዲስ ቀረጦች ቮልክስዋገንን በአመት $5.7 ቢሊዮን ያህል እንደሚያሳጡትም ዘገባው አመላክቷል ዘገባው የሮይተርስ ነው ከከባድ የድንበር ግጭት በኋላ የሰላም ንግግሩ መክሸፉን ተከትሎ ፓኪስታን ታሊባንን እናጠፋለን በማለት አስጠነቀቀች ፓኪስታንና አፍጋኒስታን የሚገኘው ታሊባን መካከል የዘለቄታ ሰላም ለማምጣት ሲደረጉ የቆዩት ንግግሮች ከቅርብ ጊዜ ወዲህ በድንበር ላይ የሚፈጠሩ ግጭቶች ምክንያት ውድቅ መሆናቸው ተከትሎ ፓኪስታን ታሊባንን ሙሉ በሙሉ እናጠፋለን የሚል ማስጠንቀቂያ ሰጣለች በሁለቱ ወገኖች መካከል ሰላምን ለመፍጠር በኢስታንቡል የተደረገው ድርድር ተግባራዊ መፍትሄ ሳይመጣ መክሸፉን የፓኪስታን የመረጃ ሚኒስትር ዛሬ ማለዳ አውስቷል ይህ ውድቀት በቅርቡ ከተከሰቱ ጉዳዮች የድንበር ግጭት ምክንያት ክልላዊ ሰላምን ለማምጣት ለተደረገው ጥረት ትልቅ ጉዳት ሆኗል የፓኪስታን መከላከያ ሚኒስትር ኳንጃ አሲፍ በኤክስ ገጻቸው ላይ ባሰፈሩት መልእክት ፓኪስታን የሙሉ የጦር መሳሪያውን ትንሽ ክፍል እንኳን መጠቀም አያስፈልጋትም የታሊባንን አገዛዝ ሙሉ በሙሉ ለማጥፋትና ተደብቀው ወደ ድንበሩ ዋሻ ለመመለስ አያስችላትም በማለት በቁጣ ተናግሯል የፓኪስታን ባለስልጣናት የሰላም ንግግሩ መክሸፉ ታሊባን የፓኪስታን ታሊባን በመባል የሚታወቀውና በድንበሩ አካባቢ ፓኪስታን የጸጥታ ኃይሎች ላይ ጥቃት የሚሰነዝር አሸባሪ ቡድንን ለመግታት ፈቃደኛ
ባለመሆኑ ነው ሲል ከሷል። የአፍጋኒስታን ወገን በድርድሩ ወቅት ከዋናው ጉዳይ እንዳላፈነገጠ በመግለጽ ፓኪስታን የስም ማጥፋት ጨዋታ እየተጫወተች ነው ሲል ወቅሷል። ይህ የመጣው በዚህ ወር መጀመሪያ ላይ በሁለቱ ሀገሮች ድንበር ላይ በደረሰውና በደርዘን የሚቆጠሩ ሰዎችን ለሞት የዳረገው ግጭት በኋላ ሲሆን ይህም ታሊባን በ21 ካቡልን ከተቆጣጠረ ወዲህ የተከሰተው እጅግ የከፋው ግጭት ነው ተብሏል። አሜሪካ ጥቃት ሰነዘረች። አሜሪካ አደንዛዥ ሳይዙ አይቀሩም ባለቻቸው 4 ጀልባዎች ላይ ባደረሰችው ጥቃት የ14 ሰዎች ተቀጠፈ። አንድ ግለሰብ በሜክሲኮ የፍለጋና ነፍስ አድን ሰራተኞች አማካኝነት መትረፉም ተወስቷል። የአሜሪካው የጦር ሚኒስትር ፔንት ሃግስተም ጥቃቱ በፓሲፊክ ውቅያኖስ ላይ መድረሱን አሳውቋል። የሜክሲኮ የባህር ኃይል ከፓሲፊክ የባህር ዳርቻ አካቡልኮ ከተማ 643 ኪሎ ሜትር ርቀት ላይ አሁንም ፍለጋ ላይ እንደሆነ ይገኛል። በካሪቢያንና ፓሲፊክ ውቅያኖስ የተፈጸመ አዲስ ጥቃት ሲሆን በፕሬዝዳንት ዶናልድ ትራምፕ ትዕዛዝ እንደሆነም ተጠቁሟል። ጥቃቱ የቀጠናው መሪዎችና የተለያዩ ባለሙያዎች እያወገዙት ይገኛሉ። ምንም እንኳን ፔንታጎን ከአደንዛዥ ዝውውር ጋር ጉዳዩን ቢያገናኙም በአካባቢው ላይ የሚደርሰው ጥቃት ህገወጥ ነው በሚል ተወቅሷል። የኮንግረስ አባላት ከሁለቱም ፓርቲዎች ዲሞክራቲክና ሪፐብሊክ ሳይቀር ጥያቄ ማንሳትም ጀምረዋል። በሌላ በኩል የሜክሲኮ ፕሬዝዳንት ክላውዲያ ድርጊቱን አንቀበለውም ባይ ናቸው። ሁሉም ዓለም አቀፋዊ ስምምነቶች እንዲከበሩ እንሻለንም ብለዋል ፕሬዝዳንቷ። በጥቅሉ ከነሐሴ መጨረሻ አንስቶ በካሪቢያንና ፓሲፊክ 57 ሰዎች በአሜሪካ ጥቃት ህይወታቸውን አጥተዋል። አሜሪካ የምትፈጽመውን ጥቃት ቬንዙዌላ፣ ኮሎምቢያና ሜክሲኮ እየተቃወሙትም ይገኛሉ። የሱዳን ጦር ከ18 ወራት ከበባ በኋላ ቁልፍ የሆነችውን የአል ፋሽር ከተማን በፈጣን ድጋፍ ሰጪ ኃይሎች ተነጠቀ። የሱዳን ወታደራዊ አዛዥ ጦር ሰራዊቱ ከመጨረሻው ምዕራፍ አልፋሽር ከተማ ለቆ መውጣቱና የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ከተማይቱን መቆጣጠሩን አረጋግጧል። ጀነራል አብደል ፈታህ አልሲሲና ጀነራል አብደል ፈታህ አልቡርሃን በቴሌቪዥን ቀርበው ባደረጉት ንግግር በሰላማዊ ሰዎች ላይ ስልታዊ ውድመትና ግድያ ለማስቀረት ሲባል ሰራዊቱ ለቆ እንዲወጣ ማጽደቃቸውን ተናግሯል። የቀሩት ዜጎችና የተቀሩት የከተማይቷ ነዋሪዎች ከጥፋት ለመጠበቅ ከአካባቢ አመራሮች ጋር ለቀው መውጣትና ወደ ደህና ቦታ እንዲሄዱ ስምምነት ላይ መድረሱን ተናግሯል። የተባበሩት መንግስታት ድርጅት በቅርብ ቀናት ውስጥ በአርኤስኤፍ የተፈጸመው የግፍ ሪፖርት በማንሳት ሰላማዊ ዜጎችን በሰላም እንዲንቀሳቀሱ ጠይቋል። አርኤስኤፍ በበኩሉ ሲቪሎችን እየገደለ ነው የሚለውን ውንጀላ አስተባብሏል። የአልፋሽር ከሱዳን ጦር እጅ መውጣት በሱዳን የእርስ በርስ ጦርነት ውስጥ ትልቅ ለውጥ ሊያመጣ ይችላል። ይህ ጦርነት በ10 ሺዎች የሚቆጠሩትን እየገደለና 12 ሚሊዮን የሚጠጉ ሰዎችን ደግሞ አፈናቅሏል። የከተማው መያዝ አርኤስ በዳርፉር የሚገኙትን 5ቱ የክልል ዋና ከተሞች እንዲቆጣጠር ያስችሏል። ይህም በደቡብ ዳርፉር ዋና ከተማ ኒያላ ያለውን ትይዩ አስተዳደር ያጠናክራል። ሰኞ ዕለት የተባበሩት መንግስታት ድርጅት ኃላፊ አንቶኒዮ ጉተሬዝ የአልፋሽር ሁኔታ በጣም አሳስቦኛል ሲሉ መናገራቸው የሚታወስ ሲሆን ዓለም አቀፍ ሰብአዊ ህግ መጣስን አውግዘዋል። ሩሲያ 700 ድሮንና ሚሳኤል ወደ ዩክሬን አስወንጭፋለች። በዚህ ከባድ የአየር ላይ ጥቃት የ4 ሰዎች ህይወት ማለፉ ተገልጿል። ጥቃቱ የኃይል መሰረተ ልማቶች ኢላማ ያደረገ በመሆኑ ውድመት አስከትሏል ተብሏል። ዓለም አቀፍ ዜናዎችን የተከታተላችኋቸውን ይመስሉ ነበረ። በቀጣይ በሌላ ዓለም አቀፍ ጉዳዮች እስከምንገናኝ ቻናሉን ሰብስክራይብ እንዲሁም ደግሞ ሼር እያደረጋችሁ አስተያየት ሲኖራችሁ ደግሞ የመልእክት ሳጥን ውስጥ አስቀምጡልን። ሰናይ ቀን ይሁንላችሁ።